ሰላም ጤና ይስጥልኝ። ወቅታዊ ተአማኒና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። በዛሬው የዜና እትማችን ኢራን የአሜሪካን ጦር ሰፈሮች በሚያስተናግዱ የአውሮፓ ሀገራት ላይ የከረረ ማስጠንቀቂያ ሰጥታለች። በሀገር ውስጥ ደግሞ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የዋስትና መብት ላይ ፍርድ ቤት የሰጠው አዲስ ውሳኔ ይጠበቃል። ኢራን የአሜሪካ ጦር ሰፈሮችን በሚያስተናግዱ የአውሮፓ ሀገራት ላይ ጥቃት እንደምትሰነዝር አስጠነቀቀች። በኢራን መንግስት ከፍተኛ ተቀባይነት ያለውና በሀገሪቱ የበላይ መሪ አሊ ካሜኒ በቀጥታ እንደሚሾም የሚነገርላቸው የኬሃን ጋዜጣ ዋና አዘጋጅ ሁሴን ሻሪያት ማዳሪ አውሮፓውያን የአሜሪካ ጦር ሰፈሮችን ለጥቃት ካመቻቹ ኢራን አውሮፓን ኢላማ እንደምታደርግ አስጠነቀቁ። ዋና አዘጋጁ ማክሰኞ ዕለት ባወጡት ጽሑፍ የአውሮፓ ሀገራት የአየርና የባህር ኃይል ሰፈሮቻቸውን ለዋሽንግተን ወታደራዊ እንቅስቃሴ ክፍት ካደረጉ እነዚህ ስፍራዎች በኢራን ሚሳኤሎች ሊመቱ የሚችሉ ህጋዊ ኢላማዎች መሆን እንዳለባቸው ገልጸዋል። እንደ ሻሪያት ማዳሪ ገለጻ ኢራን ቀደም ሲል በአረብ ሀገራት ላይ ጥቃት እንደሰነዘረች ሁሉ አውሮፓንም የመምታት ወታደራዊ አቅም አላት። አውሮፓውያን መንግስታትም እኛ መምታት እንደምንችል ያውም በሚገባ መምታት እንደምንችል ያውቃሉ ሲሉ የሀገራቸውን ዝግጁነት አረጋግጠዋል። አውሮፓ ለኢራን የሚሳኤል ጥቃት ተጋላጭ መሆኗንና ጥቃቱን የመቋቋም አቅም እንደሌላትም ጋዜጣው አመላክቷል። ይህ ጠንካራ ማስጠንቀቂያ የመጣው በኢራንና በዩናይትድ ስቴትስ መካከል ያለው ወታደራዊ ውጥረት ከፍተኛ ሁኔታ እየጨመረ በመጣበት ወቅት ነው። በተለይም አሜሪካ በመካከለኛው ምስራቅ የምታደርገውን ወታደራዊ እንቅስቃሴ አውሮፓውያን የሚደግፉ ከሆነ ግጭቱ ከአካባቢያዊነት አልፎ ወደ አውሮፓ ሊሸጋገር እንደሚችል ስጋት ፈጥሯል። የኬያን ጋዜጣ በኢራን ፖለቲካ ውስጥ የጽንፈኛ አቋም አራማጅ እንደሆነ የሚታወቅ ሲሆን አዘጋጁ ሻሪያት ማዳሪ የሚያስተላልፏቸው መልእክቶች አብዛኛውን ጊዜ የሀገሪቱን የደህንነትና የወታደራዊ ተቋማትን ፍላጎት እንደሚያንጸባርቁ የፖለቲካ ተንታኞች ይገልጻሉ። የመካከለኛው ምስራቅ ውጥረት በዚህ መልኩ ቀጥሏል። አሁን ደግሞ ወደ ሀገር ውስጥ ዜና እንለፍ። ባለፉት ሳምንታት በከፍተኛ ሁኔታ መነጋገሪያ ሆኖ የሰነበተውና በርካታ ታዋቂ ሰዎችን ያሳተፈው የፊንቴክ የማጭበርበር ወንጀል ምርመራ አዲስ ምዕራፍ ላይ ደርሷል። ፍርድ ቤቱ በተጠርጣሪዎቹ የዋስትና መብት ላይ ውሳኔ አስተላልፏል። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የዋስትና መብት ተፈቀደ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሙስና ጉዳዮች ወንጀል ችሎት ወሰነ። ፍርድ ቤቱ የተጠርጣሪዎቹ የዋስትና መብት የፈቀደ ቢሆንም ለእያንዳንዳቸው የሚወሰነውን የዋስትናና የገንዘብ መጠን ለመለየት ለፊታችን ሰኞ ግንቦት 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል። በዕለቱ ተጠርጣሪዎቹ በዋስትና ለመውጣት ማስያዝ ያለባቸው የገንዘብ መጠን በዝርዝር እንደሚታወቅ ይጠበቃል። በዕለቱ በነበረው የችሎት ውሎ አቃቤ ሕግ ባቀረበው አስተያየት ከአምስተኛ ተከሳሽ መንሱር ጀማል በቀር በሌሎቹ ተጠርጣሪዎች ላይ የዋስትና መብት ቢከበር ተቃውሞ እንደሌለው ገልጿል። እንዲሁም በተከሳሽ መንሱር ጀማል ላይ ግን የዋስትና መብት ሊፈቀድ አይገባም በሚል ተቃውሞውን አቅርቧል። ችሎቱ የአቃቤ ሕግን ተቃውሞ መነሻ በማድረግ በአምስተኛ ተከሳሽ መንሱር ጀማል ላይ የቀረበው የዋስትና ክልከላ ምክንያት በጽሁፍ ተደራጅቶ ለሰኞ ግንቦት 3 ቀን 2018 ዓ.ም እንዲቀርብ ትዕዛዝ ሰጥቷል። የፊንቴክ ኢንቨስትመንት የተሰኘው ድርጅት በርካታ ግለሰቦችን በከፍተኛ ትርፍ ስም በማጭበርበር በሚሊዮን የሚቆጠር ገንዘብ በመሰብሰብ ወንጀል ተጠርጥሮ ምርመራ እየተካሄደበት መሆኑ ይታወሳል። ለዛሬ ያዘጋጀናቸው መረጃዎች እነዚህን ነበሩ። የፈጠነ ሚዲያን ሰብስክራይብ በማድረግ ሁሌም አዳዲስ መረጃዎች በፍጥነት እንዲደርሷችሁ አድርጉ።